በዛሬው ዕለት በሱዳንና በኢትዮጵያ አዋሳኝ ድንበር አካባቢ የተከሰተው የውጊያ ሁኔታ በትግራይ ክልል እና በፌዴራል መንግስቱ የነበረውን ውጥረት የፈነዳ እንዲሆን አድርጎታል። በእነዚህ ጉዳዮች ዙሪያ በዛሬው ዕለት የተንሸራሸሩ መረጃዎችን ለእናንተ እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ በአክብሮት እናመሰግናለን። የፌዴራል መንግስቱና በአሁኑ ሰዓት የትግራይ ክልልን እያስተዳደረ ያለው ኃይል መካከል የነበሩት ውጥረቶች እጅግ በጣም ተካረው እንደነበረ ከሰሞኑ ስንታዘበው የነበረ ሀቅ ነው። በተለይም በፌዴራል መንግስቱ በሚዘወሩ የመገናኛ ብዙሃን በኩል በቀን በርካታ ጊዜያት ስለ ህወሓትና ጽምዶ ስለተባለው የኤርትራ መንግስት ስለሚያሽከረክረው ጥምረት የተለያዩ መረጃዎችና የተለያዩ እጅግ በጣም ኦፌንሲቭ ወይም ደግሞ ተቺ የሆኑ ጽሁፎች ሲሰራጩ ነበር። በማህበራዊ ሚዲያዎች ላይም እነዚህ ጽሁፎች ሲሰራጩ እንደነበርና የነዚህ ጽሁፎች ይበልጥ በብዛት መሰራጨት የሁኔታውን መባባስ የሚያመለክት ነው ሲሉ አንዳንድ ታዛቢዎች ሲናገሩ ነበር። እንዲያውም ይሄ ጦርነት መነሻ ወይም ደግሞ ቀብድ ማስያዣ ሁኔታ እንዳይሆን ሲሉ ስጋታቸውን ያጋሩ በርካቶች ነበሩ። በዛሬው ዕለት ቀደም እንደዘገብንላችሁ በሽራሪና በተባለው አካባቢ በምዕራብ ትግራይ ተብሎ በትግራይ ክልል አስተዳደር የሚጠራውና በአሁኑ ወቅት የወልቃይት ጠገዴ ሁመራ አስተዳደር ተብሎ በሚጠራው አስተዳደራዊ መዋቅር ስር በሚገኘው አካባቢና በሌሎች ተዛማጅ ቦታዎች ላይ ውጊያ ተከስቶ ነበር። ይሄ ውጊያ ተጀመረ የሚባልበትም ሰዓት አወዛጋቢ ነው። እኩለ ሌሊት ካለፈ በኋላ ተጀመረ የሚሉ አሉ። ንጋት 11 ሰዓት ከ45 ላይም ጀመረ የሚሉ አሉ። ነገር ግን እንደ በርካታ የመረጃ ምንጮች ገለጻ ከሆነ ንጋት 11 ሰዓት ከ45 ላይ ይሄ ውጊያ ስለመጀመሩ ነው የሚነገረው። በአሁኑ ሰዓት ጋብ ስለማለቱ ነው የሚነገረው ያለው። እንግዲህ ሁኔታዎች በውጥረት ከተሞሉ በኋላ የትግራይ ክልላዊ አስተዳደር ፕሬዝዳንት ጽህፈት ቤት በዛሬው ዕለት መግለጫ አውጥቷል። በዚሁም መግለጫም ላይ በምዕራብ ትግራይ ዞን በሸረሪና አቅጣጫ አዲስ ወታደራዊ ውጊያ ተጀምሯል ሲል አስታውቆ ነበር። ዛሬ ንጋት በሸረሪና አቅጣጫ ከባድ መሳሪያዎችን ያካተተ ጥቃትና ግልጽ ውጊያ ተከፍቷል ሲል የፕሪቶሪያው ስምምነትን በመጥቀስ የተለያዩ ሐሳቦችን በመግለጫው ላይ አንስቷል። የብልጽግና አገዛዝና አጋር ታጣቂዎች ከፕሪቶሪያው የሰላም ስምምነት በኋላም የተለያዩ ወታደራዊ ዝግጅቶችን ሲያደርጉ መቆየታቸውንና አሁን ደግሞ በምዕራብ ትግራይ በኩል ዳግም ውጊያ ከፍተዋል ሲል በመግለጫው ከሷል። በትግራይ ውስጥና ከትግራይ ውጭ የሚኖሩ የትግራይ ተወላጆች፣ የትግራይ የጸጥታ ኃይሎች፣ ብሔራዊና ተቃዋሚ የፖለቲካ ድርጅቶች፣ የሲቪል ማህበራት እንዲሁም የሃይማኖት ተቋማት የህልውና ጥሪ አድርጌላቸዋለሁ በማለት በመግለጫው ላይ ይኸው አስተዳደር አመልክቷል። በተጨማሪም ህዝቡ አስፈላጊውን ጥንቃቄ ያድርግ ሲልም አሳስቧል። ዓለም አቀፉ ማህበረሰብ የተከፈተው አዲስ ውጊያ ሊያስከትል የሚችለውን ቀውስ ተገንዝቦ አስፈላጊውን ትኩረትና ግንዛቤ እንዲወስድ ጥሪ ቀርቧል። እንግዲህ የተለያዩ ጥሪዎች እየቀረቡ ነው በማህበራዊ ሚዲያዎችም በመገናኛ ብዙሃን በኩልም። ሆኖም ግን የተለያዩ ጦርነቶችን የሚያባብሱ ሁኔታዎች ናቸው እየተሰራጩ ያሉት። እንግዲህ ሸረሪና ምንድነው የተፈጠረው ስለሚለው ጉዳይ ጠዋት ላይ ያቀረብነው ዘገባ ላይ ገብታችሁ መመልከት ትችላላችሁ። ነገር ግን እስከ ቅርብ ጊዜ ድረስ የነበሩት መረጃዎች እንደሚያመለክቱት በሸረሪና ግንባር ሉግዲ ተብሎ በሚጠራው አካባቢ አቅራቢያ የሚገኙ ሁለት የሱዳን ወታደራዊ ካምፖች ጥቃት ደርሶባቸው የሱዳን ወታደሮች ካምፖቹን ለቀው ወደ ኋላ አፈግፍገዋል ሲሉ የመረጃ ምንጮች አመልክተዋል። ጉዳት የደረሰባቸው ካምፖች በከፊል የህወሓት ታጣቂዎች የሚጠቀሙባቸው ነበሩ የተባሉ ሲሆን የሱዳን ወታደሮች ካምፕም እንደነበሩ ተነግሯል። በጥቃቱ ምክንያት በወታደሮቹ በካምፖቹ እንዲሁም በጦር መሳሪያዎች ላይ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መጠን በውል እንዳልታወቀ የመረጃ ምንጮች አመልክተዋል። እንግዲህ በስፍራው ስለተፈጠረው ሁኔታ የተለያዩ መረጃዎች
ሲሰራጩ ወይም ደግሞ ሲናፈሱ ስለመቆየታቸው እንግዲህ አብረን እያየን ነው። እንግዲህ ከፌደራል መንግስቱና ህወሓት ሲያደርጉት ከነበረው ውጊያ አንጻር እንግዲህ የመከላከያ ሰራዊት ወደ ኤርትራ አቅጣጫ ወይም ወደ ኤርትራ ሰራዊት በሁመራጀር አቅጣጫ ከባድ የመሳሪያ ድብደባ ፈጽሟል ሲሉ ክስ ሲያቀርቡ ተመልክተናል። አንዳንድ ወገኖች መረጃዎችንም ሲያሰራጩ ነበር። እንግዲህ በሸረሪና ምንድነው የተፈጠረው ስለሚለው የተለያዩ የመረጃ ምንጮች የተለያዩ ጉዳዮችን እየተናገሩ ይገኛሉ። የተለያዩ አተያየቶችም እንግዲህ አርሚ 70 ነው በዛ አካባቢ የሚንቀሳቀሰውና በተወሰነ ደረጃ ደግሞ አርሚ 13 የሚባለው አካባቢ ወታደራዊ አሃድ እንደዚሁ ሲንቀሳቀስ እንደነበረ ያው በዘገባችን ላይ እንዳመለከትነው ነው። የአርሚ 70 አባል የሆነ አንድ ሰው እንግዲህ እንደተናገረው ከሆነ በትላንትናው ዕለት ሌሊት ሁመራ ስለምንገባ ተዘጋጁ የሚል ትዕዛዝ ተላልፎልን ነበር ሲሉ ተናግረዋል። ሌቱ ሙሉ ስንጓዝ ነበር ያደርነው። ንጋት አካባቢ ከየት እንደመጣ የማይታወቅ ከሰማይ የሚወርድ ምንም ድምጽ የሌለው መሬት ላይ ሲደርስ ብቻ ድምጽ የሚያሰማ ፈንጂ መፈንዳት ወይም ቦምብ መፈንዳት ጀመረ። እኛ ስናየው እንደነበረው እኛ በርካታ ከኛ ጋር የነበሩ የሜካናይዝድ ኃይሎች ሁሉም ማለት ይቻላል ተቃጥለው በእሳት ሲነዱ ተመልክተናል። እግረኛ ይሆን ደግሞ የሜካናይዝድ ኃይላችን እየጠፋ ወይም ደግሞ እየወደመ መሆኑን ስንረዳ ሁላችንም ተበታተን ሲል ተናግሯል። ከኔ ጋር አንድ የሬዲዮ ኦፕሬተር እንግዲህ በአንድ ቦታ ተደብቀን ነበረ። ነገር ግን ከኃላፊዎቻችን ወይም ከአዛዦቻችን ምንም የደረሰ መረጃ የለም ሲሉ ነው ከዛ አካባቢ የነበሩ ሰዎች በተለይም አንደኛው ግለሰብ ያመለከተው ወይም ደግሞ የተናገረው ማለት ነው። እንግዲህ እንደሚሰራጩት መረጃዎች ከሆነ የአርሚ 70 አዛዥ የሆነው ጸጋይ ማርከስ በዚሁ ድምጽ አልባ የድሮን ጥቃት ህይወቱ ስለማለፉ ነው እየተነገረ ያለው። ነገር ግን እስካሁን ድረስ የተረጋገጠ መረጃ የለም። የተረጋገጠ መረጃ ሲኖር እንግዲህ አብረን የምናየው ይሆናል። ይሄ ጦርነት የድሮን ወይም ደግሞ የከባድ መሳሪያ ብቻ ጦርነት ሳይሆን የእግረኛም እንቅስቃሴ ጭምር የተስተዋለበት ነው። የእግረኛ ጦርነት ወይም ደግሞ የእግረኛ ጦር እርስ በርስ የዚህኛውና የዛኛው ኃይል የተዋጋበት ስለመሆኑ ነው የመረጃ ምንጮች እያመለከቱ ያሉት። ሐምሌ 24 ንጋት የመከላከያ ሰራዊት አሁን ጦርነቱ ወደሚካሄድበት በአከር በረከት ምናምን የሚባሉ አሉ በዙሪያው አካባቢ የሸረሪና ከሚባለው አካባቢ ማለት ነው። በዛ አካባቢ ዙሪያ ወታደሮችን በማንቀሳቀስ ላይ እንደነበሩ ነው እንግዲህ ሲነገር የነበረው። ይሄ ቪዲዮ እንግዲህ ይሄንን ሁኔታ የሚያሳይ ነው። የመከላከያ ሰራዊት በትላንትናው ዕለት አስቀድሞ እንቅስቃሴዎችን ሲያደርግ እንደነበር የሚያሳይ ነው። በዚህ ቪዲዮ ላይ የምትመለከቱት የመከላከያ ሰራዊቱን የጫኑ አውቶቡሶች ነዳጅ ሲቀዱ የሚያሳይ ነው ማለት ነው። ተከታተሉት። እንደተመለከታችሁት ነው የመከላከያ ሰራዊቱ አባላት እንግዲህ በእነዚህ መልኩ እንቅስቃሴ ሲያደርጉ ነበረ ተብሏል። አሁን ላይ ጋብ ያለ ይመስላል ሁኔታው። የተለየ ነገር የለም በዚህ ሰዓት እስካሁን ድረስ
ውዝግብ ነው ያለው። ማለትም እዛ የነበረው ቲዲኤፍ የተባለው ኃይል ይዞት የነበረውን ካምፕ አፍርሰን ተቆጣጥረነዋል የሚል በመንግስት በኩል ድጋፍ ያላቸው ወይም ደግሞ ለመንግስት ድጋፍ የሚያደርጉ የፌስቡክ ላይ የሚንቀሳቀሱ ግለሰቦች እና አንዳንድ መገናኛ ብዙሃን ይህን ጉዳይ ሲዘግቡ ተመልክተናል። ሸረሪና ይዘነዋል፣ ተቆጣጥረነዋል የሚል በሌላ በኩል ደግሞ በህወሓትና በትግራይ ኃይሎች ሰዎች ወይም ደግሞ ደጋፊ የፌስቡክ ተጠቃሚ ሰዎች ዘንድ ሸረሪና አልተያዘችም፣ እንዲሁም የብልጽግና ሰራዊት ድባቅ መተነዋል የሚል አይነት ንግግር ሲያደርጉ ነው እየተመለከትን ያለ ነው። ወይም ደግሞ መረጃዎችን ሲያሰራጩ ነው ያየናቸው ማለት ነው። ከዚህ በኋላ በከባድ መሳሪያ ብቻ ነበረ ድብደባው ሲካሄድ የነበረው ነው የተባለው። ይኸውም የመከላከያ ሰራዊቱ ወደ ሱዳን አካባቢ ወደ ሱዳን ወደሚገኝ አንድ ቦታ እንደዚሁ የመድፍ ድብደባ አድርጎ ነበረ ተብሏል። ዛህና የምትባል አካባቢ ከባድ የሆነ የመድፍ ድብደባ የተፈጸመባት አካባቢ ነች ሲሉ ነው የመረጃ ምንጮች ያመለከቱት። የሱዳን ወታደሮች ምንም የሰጡት ግብረ መልስ የለም እስካሁን ድረስ ተብሎ ነው እንግዲህ እየተደረገ ወይም ደግሞ እየተነገረ ያለው። ያጸፋ ምላሹም ምን ሊሆን ይችላል በዲፕሎማሲያዊ መልኩ የሚለውን እንግዲህ አብረን የምናየው ይሆናል። ግን ከዚህ ከጦርነቱ ጋር በተገናኘ ወይም ከውጊያው ጦርነት ማለት ያዳግታል፣ ምክንያቱም ውጊያ ነው ሊሆን የሚችለው። ይህን ያክል የግንባር መስፋፋት አላየንም። አይ ቲንክ ወደ ራያም አካባቢ ትንሽ የተወሰኑ እንቅስቃሴዎች ሊታዩ ይችላሉ እንጂ ይህን ያክል የጦርነት መሰል እንቅስቃሴ አይታይምና እንግዲህ ሴንትራል ኮማንድ ትግራይ ተብሎ ወይም የትግራይ ሴንትራል ኮማንድ ተብሎ የተቋቋመ አንድ አካል አለ። በአስቸኳይ ጊዜ አዋጁ ወይም አዋጅ ቁጥር 366/2018 መሰረት ማለት ነው ባካሄደው ይሄ ኮማንድ ወይም ደግሞ ሴንትራል ኮማንድ ባካሄደው አስቸኳይ ስብሰባ ተጨማሪ የወታደራዊ ኃይሎች ወደ ሱዳን ይሄ ተመቱ የተባሉትን ኃይሎች ለማገዝ እንግዲህና ወደዛ አካባቢ እንዲያመሩ ለማድረግ ውሳኔ አሳልፏል። የጠላት ኃይል ያሉትን የመከላከያውን ኃይል ማለት ነው የፌዴራል መከላከያ ሰራዊትን ኃይል ትኩረት ለማዛባት በአፋር አቅጣጫ አዲስ የጦርነት ግንባር ለመክፈት የሚል ውሳኔ አሳልፈዋል ሲሉ ነው የመረጃ ምንጮች ያመለከቱት። ይሄ ሴንትራል ኮማንድ የሚመራው በዶክተር ደብረጽዮን ገብረ ሚካኤል በምክትል ሰብሳቢነት ደግሞ በወይዘሮ ፈትለወርቅ ገብረ እግዚአብሔር አማካኝነት እንደሆነ የሚታወስ ነው። በሁለተኛ ደረጃ ደግሞ በተንቤን በሚገኘው አግበ በተሰኘው ወታደራዊ ማሰልጠኛ ማዕከል ውስጥ የሚገኙ እና በ7 ታንኮች የተቀናጁ የሜካናይዝድ ኃይሎች የዝግጁነት ስልጠና እያደረጉ ስለሚገኙ ተናግረዋል። እነዚህ መረጃ ምንጮች በተጨማሪም ደግሞ በራያና ጸለምት አዋሳኝ አካባቢዎች መድፍና ዙ 23 ጸረ አየር የሆኑ የጦር መሳሪያዎች እየተተከሉ እንደሚገኙ ነው የመረጃ ምንጮች እያመለከቱ ያሉት። በሌላ አቅጣጫም እንደዚሁ ነገ ከነገ ወዲያ የምንሰማው የውጊያ ሁኔታ ሊኖር ይችላል ብለን እንግዲህ እናያለን ማለት ነው፣ ወይም እንገምታለን ከይቅርታ ጋር። በሌላ በኩል ደግሞ የጎንደር ፋኖ ከመከላከያ ሰራዊት ጋር ተሰልፎ በጀርባችን እየወጋን ነው በማለት እንግዲህ ግምገማ ማድረጋቸውን ከፍተኛ የትግራይ ወይም ደግሞ የቲዲኤፍ አዛዦች ይህን አቋም ስለመውሰዳቸው ነው የመረጃ ምንጮች ያመለከቱት። በአሁኑ ሰዓት ወልቃይትን ለመከላከል ወይም ደግሞ ወልቃይትን ለመጠበቅ በሚል ውጊያ የሚያደርገው አካል ከጎንደር ፋኖ ከተባለው ተዋጊ ኃይል ጋር በመተባበር እኛን ሊያጠፉ ይችላሉ በማለት እንግዲህ ስጋት ውስጥ ገብተዋል። እንግዲህ የቲዲኤፍ ከፍተኛ አመራሮች ይህን በተመለከተም እንግዲህ በፋኖ ላይ እጅግ በጣም የተጠናከረ ጥንቃቄ ማድረግ እንደሚያስፈልገን እናምናለን ሲሉ ነው እንግዲህ ወታደራዊ አዛዦቹ እንግዲህ
ውሳኔ ያሳለፉት ወይም ደግሞ አቋም የወሰዱት ማለት ነው። ይሄ አቋም እስከምን ድረስ ይጸናል የሚለውን እንግዲህ አብረን የምናየው ይሆናል። በሌላ በኩል ደግሞ በአቶ ጌታቸው ረዳና በሌተናል ጀነራል ታደሰ ወረደ የፕሬዝዳንትነት ጊዜ ከነሱ ጋር ግንኙነት የነበራቸውና የለውጥ ደጋፊ ናቸው የተባሉ የትግራይ ፖሊስ አባላት እርምጃ ሊወሰድባቸው ነው የሚል አይነት መረጃ ነው እየወጣ ያለው። ይኸውም ምንድን ነው? በአዲስ አበባና አፋር በሚገኙት ራሳቸውን የትግራይ ሰላም ኃይል ብለው በሚጠሩት ታጣቂ ኃይሎች ጋር ያላቸው የግንኙነት የጸረ ሰላም ኃይል አስተሳሰብን በተግባር የመደገፍ እንደዚሁም ደግሞ በአካል እየሄዱ ግንኙነት የመፍጠርና መመላለስ እንደዚሁም መረጃ የማቀበል ሁኔታዎች እየተስተዋሉ በመገኘታቸው በእነዚሁ አባላት ላይ እርምጃ ሊወሰድባቸው ይገባል የሚል ሀሳብ ነው የቀረበው። እንግዲህ ምን አይነት እርምጃ የሚለውን እንግዲህ አብረን የምናየው ይሆናል። ምክንያቱም የዚህ የአስቸኳይ ጊዜ አዋጅ የተባለውም ወይም ደግሞ የአስቸኳይ ጊዜ አዋጅ ብቻም ሳይሆን የአስቸኳይ ጊዜ የጦርነት ጊዜ አዋጅ ተብሎ እየቀረበ ያለው አዋጅ ቁጥር 366 ወይም ደግሞ 2018 ዓመተ ምህረት የወጣውን አዋጅ መሰረት ያደረገ የፍርድ ቤት ማመላለስ ሂደት ሊፈጠር እንደሚችል ነው እንግዲህ የምናየው ማለት ነው። በሌላ በኩል ደግሞ እንግዲህ በቆቦ፣ አፋር፣ ዞብል፣ ኮታስ በሁሉም አቅጣጫዎች ጦርነት ለመጀመር ትዕዛዝ ስለመተላለፉም ነው የተነገረው። በቲዲኤፍ በተባለው ወይም የትግራይ መከላከያ ሰራዊት ተብሎ በሚጠራው ኃይል ማለት ነው። እንግዲህ እነዚህ ሁሉ ሁኔታዎች ተፈጥረው እንግዲህ በዚህ መካከል በእነዚህ በህወሓት ከፍተኛ አመራሮች ላይ ትኩረት ያደረጉ ወታደራዊ ጥቃቶች ሊፈጸሙ እንደሚችሉም እየተነገረ ይገኛል። ይኸውም በደብረ ጽዮን ገብረ ሚካኤል እና በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም መንጆሪኖ በዋና መቀመጫ በሆኑ ቤቶች ወይም መኖሪያ ቤቶች፣ ቢሮዎች ወይም ጽህፈት ቤቶች፣ የስብሰባ ቦታዎች፣ የመሳሪያ መጋዘኖች፣ የነዳጅ ዲፖዎች የድሮን ጥቃት ኢላማ ሆኗል ሲሉ የህወሓት ደጋፊ የሆኑ የመረጃ ምንጮች አመልክተዋል። ኢላማ ተደርገው እንቅስቃሴ የተደረገ የሚገኘው የሚል አይነት መረጃ ነው እንግዲህ የወጣው ማለት ነው። እንግዲህ ስምረት ፓርቲ መግለጫ አውጥቷል። አቶ ጌታቸው ረዳም ደግሞ በሌላ በኩል ሀሳባቸውን አጋርተዋል። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት መከሰቱን ገልጾ ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ ነው ብሏል። የሁኔታው ሚስጥር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ስምምነት ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ የነበረውን የጦርነት ሁኔታ እንደ አዲስ ደግሷል ወይም ደግሞ አዲስ የጦርነት ድግስ አሰናድቷል ሲል ከሷል። ቀደም ሲል ሲካሄዱ የነበሩ የዛቻና የትምክህት መግለጫዎችም ቡድኑ ለጦርነት ከፍተኛ ፍላጎት የሚያሳዩ በቂ ማስረጃዎች ናቸው ሲል ነው ያመለከተው። በሌላ በኩል የፓርቲው ሊቀመንበር አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀት አላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይን ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ
ህዝብን ወደ ከፍ አደጋ ከመክተት ውጪ የሚያመጣው ለውጥ የለም ያሉት አቶ ጌታቸው በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባል ብለዋል። አቶ ጌታቸው አክለውም ለሰራዊቱ አባላት ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸውና በአካላቸው ላይ የሚጫወቱ አካላትን ወጣቶቹ ይበቃል ሊሏቸው እንደሚገባ ጥሪ አቅርበዋል። የህዝቡ የመኖርና ያለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል በመጠቆም በሐውልቲ የመሸገው ነው ያለውን ቡድን የዲፕሎማሲ በሮችን ዘግቶና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ ማለቱ አስተዋይነት ማነስን የሚያሳይ ነው ሲሉ ነው እንግዲህ ያመለከቱት። እንግዲህ አቶ ጌታቸው ረዳ እንደዚህ አይነት ጥሪ አቅርበዋል። ይሄ ጥሪ ምን ያህል አመርቂ ነው፣ ምን ያህል ፍሬያማ ይሆናል የሚለውን እንግዲህ አብረን የምናየው ይሆናል። በመጨረሻ በኢትዮጵያና ኤርትራ በተለይም በአጠቃላይ ደግሞ በምስራቅ አፍሪካ ጥናትና ምርምር በማድረግ የሚታወቁት ኖርዌጂያዊ ምሁር ስቲል ትሮምቮል በፌስቡክ ገጻቸው ላይ ባጋሩት አጭር ትንታኔ ላይ ዛሬ ማለዳ ስለተቀሰቀሰው ወታደራዊ ውጊያ ወይም ግጭት ያሰፈሩት ሀሳብ አለ። እንግዲህ ይሄ አዲስ ውጊያ መቀስቀሱን በማውሳት ግልጽ የሆነ ይሄ ጥቃት ግልጽ የሆነ ወታደራዊ ውጥረት ማየልን የሚያሳይና በሰሜን ኢትዮጵያ ላለፉት በርካታ ጊዜያት ከተከሰቱት ሁሉ የበረታ ግጭት ነው ሲሉ የገለጹት ስቲል ትሮምቮል በተጨማሪም ጥቃቱ የመጣው የኢትዮጵያ መንግስት ከህወሓት የሚመጣ አዲስ ስጋት እንዳለና ድርጅቱ ለሌላ ዙር የታጠቀ ግጭት እየተዘጋጀ እንደሆነ በመግለጽ ላለፉት ጥቂት ሳምንታት ጠንከር ያሉ ይፋዊ ማስጠንቀቂያዎችን ሲሰጥ በሰነበተበት ወቅት ነው በማለት አውስተዋል። በሌላ በኩል ህወሓት ሊከሰት የሚችልን የኢትዮጵያ ሀገር መከላከያ ሰራዊት ጥቃት ለማስቀረት በሚል ከሌሎች የታጠቁና የፖለቲካ ኃይሎች ጋር ሰፊ የጸረ ብልጽግና ፓርቲ ግንባር ለመፍጠር እየሰራ ይገኛል ሲሉ የተናገሩት ስቲል ትሮምቮል ሊከሰት ስለሚችለው ጦርነት በተደጋጋሚ ማስጠንቀቂያ ሲሰጥ ቆይቷል። በሁለቱም ወገኖች በኩል የታየው ወታደራዊ ዝግጅትና እየጨመረ የመጣው የተቃውሞ ንግግር ወይም ቃላት ምልልስ ውጥረቱን በእጅጉ ያናረው ሲሆን ሁኔታዎችን የመገመት ስህተት ወይም ሚስካልኩሌሽን የመከሰት እድሉንም ከፍ አድርጎታል ብለዋል። ይሁን እንጂ ይህ ክስተት አዲስ ሙሉ አቅም ያለው ሰፊ ጦርነት መጀመሪያን ያበስራል ብሎ ድምዳሜ ላይ ለመድረስ ገና ነው ወይም ደግሞ እንጭጭ ላይ ነው ያለው ሲሉ የተናገሩ ሲሆን ብዙ ነገሮች በሚቀጥሉት ሰዓታትና ቀናት በሚኖሩት ለውጦች ላይ የሚወሰኑ ሲሆን በተለይም አሁን ያለው ዘመቻ በተከታታይ የምድር ጥቃቶች በበርካታ ግንባሮች በሚደረጉ ውጊያዎች የአየር ወይም የሰው አልባ አውሮፕላን አቅሞችን በመጠቀም ወይም በተለያዩ የጦርነት ቅስቀሳ አንጻር የሚስተዋል ይሆናል ሲሉ ነው የተናገሩት። በዚህ ደረጃ ጥቃቱ የሰፊ ወታደራዊ ዘመቻ መክፈቻ ሊሆን ይችላል ወይም ደግሞ ቁርጠኝነትን ለማሳየት የተቃራኒውን ወገን ምላሽ ለመፈተንና ውጥረትን ለማስቆም የተደረገ የአስገዳጅነት ኃይል ማሳያ ወይም ኮሬሲቭ ሾው ኦፍ ፎርስ ሊሆን ይችላል ብለዋል። አደገኛው ነገር ምንም እንኳን ሁለቱም ወገኖች በመጀመሪያ ላይ ወደ ሙሉ ጦርነት የመመለስ ፍላጎት ባይኖራቸውም እንኳ አሁን ያለው ለውጥ በተከታታይ በሚሰጡ ወታደራዊ ምላሾችና በፖለቲካዊ ስህተቶች ምክንያት ውጥረቱ እየሰፋ መሄድ እውነተኛ ስጋት የሚፈጠር መሆኑን ነው ሲሉ ነው ጽሁፋቸውን የደመደሙት። አድማጭ ተመልካቾቻችን ሁኔታውን እየተከታተል ለእናንተ መረጃዎችን እናደርሳለን። ሰብስክራይብ አድርጉ። ለትክክለኛ መረጃ ሚኪያስ ሚዲያን ይከታተሉ። መልካም ጊዜ